እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። እንደምን አላችሁልን? በምሳ ሰዓቱ የዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ለማንሳት እነሆ በድጋሚ ተገናኝተናል። የአውሮፓ ቻምፒየንስ ሊግ ውድድሮች እየተደረጉ ይገኛሉ። ትላንትና ምሽትም ሲጠበቁ የነበሩ ጨዋታዎች ተደርገዋል። አርሰናል ጨዋታውን ማሸነፍ ችሏል። ሁለቱንም የመጀመሪያ ዙር ጨዋታዎች የመጀመሪያውን አትሌቲክ ቤልባውን 2-0 ከዛ በተጨማሪ ትላንትናውን የግሪኩን ክለብ ኦሎምፒያኮስንም 2-0 በሆነ ውጤት ማሸነፍ የቻለበት የጨዋታ መርሃ ግብር ሆኖ ተጠናቋል። ትላንትና ሲጠበቁ የነበሩ የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገዋል። የዝውውር ጉዳዮችንም እንመለከታለን። በተለይ የጥር ተጫዋቾች የዝውውር መስኮትና የክረምት ተጫዋቾች የዝውውር መስኮት ላይ ለመፈጸም ክለቦች ከወዲሁ ተጫዋቾችን በመከታተል ላይ ይገኛሉ፣ ተጫዋቾችን በመመልከት ላይ ይገኛሉ። እንዲሁም ደግሞ የትኛውን ተጫዋች በማስፈረም ቡድናቸውን ለማጠናከር እንደሚሞክሩም ደግሞ እያቀዱ የሚገኙበት ጊዜ ላይ እንደሚገኙ ነው እየተመለከትን የምንገኘውና ትልልቆቹ ክለቦች በተለይ በቀጣዮቹ የዝውውር መስኮቶች ምን ለማድረግ አሰቡ የሚሉትን ጉዳዮች ደግሞ ዛሬ ከጠዋት ጀምሮ ትልልቆቹ የሚባሉት የአውሮፓ ሚዲያዎች እነዚህን መረጃዎች ሲዘግቡ ነበርና እነሱን መረጃዎች እየተከታተለን ወደ እናንተም የምናደርስ ነው የሚሆነው። የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ግን እንፈልጋለን። ያላችሁን ሀሳብ ኮሜንት ቦክስ ላይ አጋሩን። በተለይ ደግሞ ሀሳቦቻችሁን የምትሰጡን ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ቢሆን ደግሞ መልሰን ወደ እናንተ ለማድረስ ስለሚጠቅመን ስምና አድራሻችሁን እየጠቀሳችሁልን ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ በፕሮግራማችን መጨረሻ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት በድጋሚ መልሰን ወደ እናንተው የምናደርስበት ፕሮግራም ይዘን እንመጣለን። እንግዲህ ከክለቦቻችሁ ጋር ሊሆን ይችላል፣ ትላንትና ስለተደረጉት ጨዋታዎች ይሆናል። ስለፈለጋችሁት ብቻ ሀሳቦቻችሁን አጋሩን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። በቀጥታ ወደ ዛሬ ፕሮግራማችን ነው የምወስዳችሁ። የዌስትሃም ዩናይትዱ አዲሱ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ለቡድናቸው ስላላቸው ራዕይ ደፋር መግለጫዎችን ለመስጠት ጊዜ አላጠፉም። አዲሱ አሰልጣኝ ክለቡን ከተረከቡ ከጥቂት ቀናት በኋላ በአንዳንድ ተጫዋቾች ወደፊት እጣ ፈንታ ላይ ትልልቅ ውሳኔዎችን ለማድረግም ዝግጁ እንደሆኑ ጭምር ነው የሚያሳዩ መረጃዎችን እየተመለከትን የምንገኘው። በተለይ ደግሞ ቶክ ስፖርት የተባለው የመረጃ ምንጭ እንደተናገረው ከሆነ አሁን ላይ እንግዲህ ኑኖ ኤስፕሬንቶ ሳንቶ ቢያንስ አንድ የተመሰረተ ተጫዋችን ለመልቀቅ አስቀድሞ አዘጋጅቷል ወይም ደግሞ አንድ ተጫዋችን ለመልቀቅ ዝግጁ እንደሆነ እየተገለጸ ይገኛል። ከዚህ በፊትም በእርግጥ ይህ ተጫዋች በውሰት ሌሎች ክለቦች እንዲያሳልፍ ተደርጎ እንደነበር እናስታውሳለን። ይህ ተጫዋች ጄምስ ዋርድ ፕሮውስ እንደሆነ ነው መረጃዎች እየወጡ የሚገኙትና አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ከዚህ ቡድን ተጫዋቾችን በመልቀቅ በዚህ ተጫዋች ሊጀምሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙትና ጄምስ ዋርድ ፕሮውስ የመጀመሪያው ተጫዋች ይሆናል። በከፍተኛ ክፍያ የፈረመው እንግሊዛዊው አማካይ በአዲሱ አሰልጣኝ ስርም ከቡድኑ ውጪ ሆኖ ምናልባትም ከመጠን በላይ ተጫዋች ሆኖ ራሱንም አግኝቶታልና አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ይህንን ተጫዋች ሊለቁ እንደሚችሉ ነው የተገመተው። በቀድሞ አሰልጣኝ ግርሃም ፖተር በክረምቱ እንዲቆይ ቢደረግም ኑኖ ግን ከሱ ጋር ንግግር አድርጎ ከኤቨርተን ጋር ላደረገው ጨዋታ በቡድኑ ውስጥ ላለማካተትም ወስኖ እንደነበር ይታወሳል። ጄምስ ዋርድ ፕሮውስ በቆሙ ኳሶች አጠቃቀምና በመሃል ሜዳው ላይ ደግሞ ኳስን በመቆጣጠር ችሎታው በጣም ጥሩ ችሎታ አላቸው ተብለው ከሚታሰቡ ተጫዋቾች መካከል አንደኛው ነበር። ይህም እንግዲህ ዌስትሃም ዩናይትድ በ30 ሚሊዮን ፓውንድ ገደማ ሲያስፈርመው የነበረው ማራኪነትን የሚያሳይ ነው። ሆኖም ግን ከመጣ ጀምሮ በለንደን ስቴዲየም ወጥ የሆነ አሻራን ማሳረፍ ያልቻለበትን ጊዜያቶችን ያሳለፈው ኑኖ ኤስፕሬንቶ ሳንቶ መግለጫ መስጠት እንደሚፈልጉ ግልጽ ነው። ይህ ደግሞ የሱ ቡድንና የሱ ስርዓት ነው። ከስልቱ ጋር የማይጣጣሙ ተጫዋቾችን ቀደም ብሎ በማስወጣት የቡድኑን ወደ ታክቲካዊ ማንነቱ ሙሉ በሙሉ እንዲቀየርም የሚያደርገው ሽግግርን ሊያፋጥንለት ይችላል ተብሎ እንደሚታመን ነው ዘገባዎች የሚያሳዩት። ኑኖ ኤስፕሬንቶ ሳንቶ አሰልጣኝ በመሆናቸው ዌስትሃም በቆራጥ ውሳኔዎች አሰጣጥም ወደ አዲስ ነገርም እየገባ መሆኑ በግልጽ የተመላከተ ጉዳይ ሆኗል። ትልቅ ፊርማ የሆነው ጄምስ ዋርድ ፕሮውስን ለመልቀቅ በፍጥነት መወሰኑ በክለብ ውስጥ ያለውን ደረጃ ከፍ ሊል መሆኑን መልእክት ያስተላልፋል። ኑኖ ኤስፕሬንቶ ሳንቶ በዌስትሃም አስቸጋሪ ስራ ገጥሞታል። በቀድሞ አሰልጣኝ ግርሃም ፖተር መሪነት ደካማ ጅምርን ካደረጉ በኋላ በአሁኑ ወቅት እንግዲህ በወራጅ ቀጠናው አካባቢ እንደሚገኙ ይታወቃል። ኑኖ በዚህ የውድድር ዘመን ሊያድናቸው ይችል እንደሆነ መታየት ይኖርበታል። በቅርቡ በኖቲንግሃም ፎረስት የተባረሩት ፖርቱጋላዊው አሰልጣኝ
በፕሪሚየር ሊጉ ደግሞ ሰፊ ልምድ እንዳላቸው ይነገራል። ምክንያቱም ከዚህ በፊት በወልቨርሃምፕተን ወንደረርስ እና በቶትንሃምም ሰርተው እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ በዚህ የውድድር ዘመን የጀመረውን ያልተረጋጋ ጅምር የአሰልጣኝ ለውጥ ወሬ እንዲነሳ አድርጎበታል። እናም እየተነሳ ያለው ደግሞ ስም ኦሊቨር ግላርሰን እንደሆነ ነው በርካቶች የሚጠቅሱት። ሩበን አሞሪም አሁንም በኃላፊነት ላይ ነው። የውስጥ አዋቂዎች እንደሚጠቁሙት ከሆነ የዩናይትድ አመራሮች አሁንም በዚህ አሰልጣኝ ላይ ለመቆየት ፍላጎት አላቸው። ነገር ግን በድብቅ ግን አማራጮችን እየፈለጉ እንዳለ ይነገራል። ኦሊቨር ግላርሰን ደግሞ ግምት ውስጥ ከሚገቡት እጩዎች መካከል አንደኛው እንደሆነ እየተነገረ ነው። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ከፍተኛ ወጪ አውጥተው አዳዲስ ፈራሚዎችን ቢያመጡም አሁንም ግን በፕሪሚየር ሊጉ 14ኛ ደረጃ ላይ መገኘታቸውና ከካራባው ካፕ ዋንጫ ውድድር ደግሞ በጊዜ መሰናበታቸው አስገርሟል። ሩበን አሞሪም ጥሩ ውጤት እንዲያስመዘግብ የሚያስችሉ መሳሪያዎች እንግዲህ መጥተውለታል። ነገር ግን ፖርቱጋላዊው አሰልጣኝ ቡድኑን ማነሳሳት እስካሁን አልቻለም። ይህም ደግሞ የዩናይትድ አመራሮች በዝውውር ገበያ ውስጥ አማራጮችን እንዲያስቡ ደግሞ ያደርጋቸዋል። የአሰልጣኝ ዝውውር ውስጥ ምንም እንኳን በአደባባይ አሰልጣኙን እየደገፉ ቢሆንም ሩበን አሞሪም ክለቡን ለቆ እንዲሄድ ግን ከተፈቀደ እቅድ ለማውጣትም ከትዕይንት በስተጀርባ እየሰሩ እንዳለ ነው የሚነገረው። ኦሊቨር ግላርሰን ከክሪስታል ፓላስ ወደ ኦልድ ትራፎርድ ለመዘዋወርም እየፈለገ ነው ከሚሉ ሪፖርቶች በተቃራኒ ደግሞ የቅርብ ጊዜው መረጃ እንደሚያሳየው ከሆነ አሰልጣኙ በሴልኸርስት ፓርክ ለመቆየት ፍላጎት እንዳላቸው ነው። የቲቢአር ፉትቦል ጋዜጠኛ ግሬም ቤሊ እንደተናገረው ከሆነ እንግዲህ ለነሱ በጣም ከባድ ይሆናል ብዬ አስባለሁ። ኦሊቨር ግላርሰንን ለማቆየት ፍቃደኛ እንደሆነ እየተነገረ ነው። ነገር ግን ፓላስ ምኞቱን እንደሚያሟሉለት ይፈልጋል። ይህንን ማድረግ ይችላሉ ወይ? ትልቅ ጥያቄ ነው። በጣም ከባድ ይሆናል ብዬ አስባለሁ። በእርግጥ ነው። ነገር ግን አስደናቂ ስራን እየሰራ እንደሆነ ግን ጥያቄ የለውም። ግላርሰን በክሪስታል ፓላስ ባከናወነው ስራም ሰፊ አክብሮትን አግኝቷል። በሱ መሪነትም ክለቡ የኤፍኤ ካፕን ዋንጫ አስመዝግቧል። ኮሚንሺልድን ጨምሮ ሌሎች ውድድሮችንም ማሸነፍ ችሏል። 18 ተከታታይ ጨዋታዎችንም ያለ ሽንፈት እየተጓዘ ነው የሚገኘው። ቢሆንም ግን የውስጥ አዋቂዎች እንደሚሉት ከሆነ ኦሊቨር ግላርሰን የመልቀቅ ፍላጎቱ በክሪስታል ፓላስ ምኞቱን ማሟላት አለመቻላቸው ላይ የተመካ ነው። በቂ ድጋፍ ከተሰጠው በደቡብ ለንደን ለመቆየት ፍቃደኛ ሊሆን ይችላል። ኦሊቨር ግላርሰን ጠንካራ እጩ ቢሆንም ዩናይትድ ግን በርካታ ፈተናዎችን መቋቋም ይኖርበታል። በመጀመሪያ በውድድር ዘመኑ አጋማሽ ላይ የሚደረግ ማንኛውም የአሰልጣኝ ሽግግር መስተጓጎልን ያስከትላል። በሁለተኛ ደረጃ ደግሞ ግላርሰን እንዲዘዋወር ለማሳመን ስለ ዝውውር ድጋፍ አሳማኝ ዋስትናዎችን መስጠትም ይፈልጋል። ማንቸስተር ዩናይትድ የሩበን አሞሪም ተተኪ የፕሪሚየር ሊግ አሰልጣኝ ለመሾምም ሊቸገር እንደሚችል ነው በርካቶች እያመኑ የሚገኙት። አንቶኒ በማንቸስተር ዩናይትድ አስቸጋሪ ወቅት እንደነበረው ተናግሯል። በማንቸስተር ዩናይትድ ደካማ አያያዝም ተደርጎልኛል በማለትም ጭምር ነው መነጋገሪያ ሀሳብ እየሰጠ የሚገኘው። ብራዚላዊው የክንፍ መስመር ተጫዋች ቦታውን ለማስተካከል ሲሞክር ለ40 ቀናት ያክልም በሆቴል ውስጥ እንደቆየ ገልጿል። እናም የክለቡ ሁኔታውን ደግሞ የመቆጣጠር መንገድ ወይም ደግሞ እሱን የተቆጣጠሩበት መንገድ ለእሱ ያደረጉለት ነገር አክብሮት የጎደለው እንደሆነ ነው የተናገረው። አንቶኒ እንግዲህ እንደተናገረው ከሆነ 85 ሚሊዮን ፓውንድ ዋጋ ነው የወጣበት ማንቸስተር ዩናይትድን ሲቀላቀል። የሚጠበቀው ነገርም ከፍተኛ እንደነበር ይታወቃል። በዚህ አይነት ኢንቨስትመንት የሚመጣ ከፍተኛ ጫና በሜዳ ላይ ውጤት ከማምጣት በተጨማሪ በአዲስ ሀገር ባህልና ሌሎች አካባቢዎች ላይ መጫወትም በፍጥነት መላመድን ይጠይቃል። ሆኖም ግን አንቶኒ እንግዲህ የሱ ተሞክሮ ከምንም በላይ ደግሞ ለስላሳ እንደነበረና ቶሎ ጥሩ ነገሮችን ማድረግ እንዳልቻለ ይታወቃል። በዩናይትድ በነበሩት የመጀመሪያ ቀናት ውስጥም ሙሉ በሙሉ ከባድ ጊዜያቶችን እንዳሳለፈ በአንድ ሆቴል ውስጥ ብቻ ለ6 ሳምንታት የሚያክል ወይም ለ40 ቀናት ገደማም እንዲኖርና መረጋጋትን ለማግኘት ሲሞክር እንደነበር ይገልጻል። በዚያ ጊዜ ውስጥ ድጋፍ እንደተነፈገውና ችላ እንደተባለም ተሰምቶት እንደነበር ነው የገለጸው። የክለቡ አካሄድ ርህራሄ፣ አክብሮትም የጎደለው መሆኑን ነው አጥብቆ የተናገረውና አንቶኒ ሲናገር በእንግሊዝ በጣም አስቸጋሪ ወቅቶችን ያሳለፉት ከ40 ቀናት በላይ ደግሞ በሆቴል ውስጥ ለብቻ የስፖርት ሰራም ነበር። አክብሮት የጎደላቸው ይመስለኛል። ነገር ግን ዋናው ነገር አይደለም። ግጭት መፍጠር አልፈልግም። ህይወት እንደዚህ ናት። ለክለቡ በጣም አመስጋኝ ነኝ። መጥፎ ጊዜያቶች ነበሩ፣ ነገር ግን ደግሞ ጥሩ ጊዜያቶችንም ማሳለፍ ያለው 2 ዋንጫዎችን አሸንፈናል። ስምምነቱ ከመጠናቀቁ ከ4 ወይም ከ5 ቀናት በፊት ቤተሰቤ ወደ ሌሎች ቦታዎች ተጉዞ እንደነበረም አውቅ ያለው ሲልም ጭምር ነው እንዲሁ የተናገረው። ብራዚላዊው የክንፍ ተጫዋች አሁን ላይ ወደ አዲስ የስራ ዘመን ገብቷል። ባለፈው የውድድር ዘመን በስፔን ላሊጋ በተሳካ የውሰት ጊዜን ካሳለፈ በኋላ በዚህ ክረምት ወደ ሪያል ቤቲስ ተዘዋውሯል። በዩናይትድም የአንቶኒ አቋም በሰፊው ተተችቷል።
እናም ደግሞ ያለማቋረጥም ጥሩ አፈጻጸም ለማሳየት የነበረው ትግል እሱ በሚጠቅሳቸው የመጫወቻ ሜዳ ውጪ ችግሮችም ተጽዕኖችን እንዳሳደረበት ነው የሚናገረው። የአንቶኒ ተሞክሮ ብዙ ገንዘቦችን ለሚያወጡ ክለቦች እንደ ማስጠንቀቂያ ሆኖ ነው የሚያገለግለው። ተጫዋቾችን በጥንቃቄ የማዋሃድ ነገርን ደግሞ መስራት እንደሚገባቸው ጭምር ነው እየተናገረ የሚገኘው። በቅርብ ጊዜያት ማንቸስተር ዩናይትድን የተቀላቀሉ በርካታ ተጫዋቾች በክለቡ እንግዲህ ራሳቸው ለማሳየት ሲቸገሩ እንደነበር የምናስታውሰው ጉዳይ ነው። ሁጎ ኤኪቲኬ በዚህ ክረምት ክለቡን ለመቀየር ሲወስን ብዙ ታዛቢዎች ከአውሮፓ ከፍተኛ ክለቦችም ፍላጎት ይጠብቁ እንደነበር ነው የተናገረው። ሆኖም ግን ከማንቸስተር ዩናይትድ እና ከኒውካስል ዩናይትድ የቀረቡለት ጥያቄዎችም በትልቁ እንደነበሩና ፈረንሳዊ አጥቂ ግን በመጨረሻም ሊቨርፑልን መምረጡን ነው ይፋ ያደረገው። ኤኪቲኬ ለምን ሌሎችን እንደተወና አንፊልድን ለምን እንደመረጠ ሲገልጽም የተለያዩ ነገሮችን ያነሳው። ኤኪቲኬ ከፕሪሚየር ሊጉ ተፎካካሪዎች እንደ ማንቸስተር ዩናይትድ እና ኒውካስል ዩናይትድ የቀረቡለትን ጨምሮ በርካታ የዝውውር ጥያቄዎች እንደነበሩ ይፋ አድርጓል። ይሁን እንጂ በተለይ ሊቨርፑል ካቀረበው እድል ጋር ሲነጻጸር እነዚህን ጥያቄዎች እሱን ለማሳመን በቂ አልነበሩም። የሊቨርፑል 22 ቁጥር ተጫዋች እንደተናገረው ከሆነ ምርጥ ምርጫ አድርግ ያለው የእንግሊዝ ሻምፒዮንን የመረጥኩት ሲልም ነው የተናገረው። ለእኔ ትልልቅ ተጫዋቾች ያሏቸው ታላቅ ታሪክ ያለው ቡድን ነው። ከፍራንክፈርት በኋላ ደግሞ ለእኔ ለምፈልገው ነገር በጣም የሚስማማ ቡድን ሊቨርፑልን ሆኖ አግኝቼዋለሁ ሲልም ጭምር ነው የተናገረው። ስለዚህም ለእኔ ጥሩ ምርጫ ነው ብዬ አስባለሁ። ለዚህም ነው ሊቨርፑልን የመረጥኩት። ምርጥ አማራጭ ነው እና መምጣት ፈለግኩኝ ሲልም ጭምር ተናግሯል። ለሁጎ ኤኪቲኬ ሊቨርፑልን መቀላቀል ወደ ትልቅ ክለብ መሄድ ብቻ ሳይሆን ጫና ባለበትና የሚጠብቀውን ነገር ከፍተኛ በሆነበት ተወዳዳሪ አካባቢ የማደግ እድልን ይፈጥርለታል። በመርሲሳይድ ያለው ነገርም መሰረተ ልማቶች፣ ምኞቶች ከፍ እንዲሉለትና መሻሻሉን እንዲቀጥል የተሻለ እድልን ይሰጠዋል ተብሎ ይታሰባል። በዚህ የውድድር ዘመንም በሁሉም ውድድሮች ባደረጋቸው 9 ጨዋታዎች አጥቂው ለአርነ ስሎት ቡድንም 5 ጎሎችን ማስቆጠር ችሏል። እነዚህ ሁሉ ጎሎችን ቢያስቆጠርም ኤኪቲኬ በካራባው ካፕ ከሳውዝሃምፕተን ጋር ባደረገው ጨዋታ ግን ያደረገው ነገር በበርካቶችም ትችት ገጥሞት እንደነበር ይታወሳልና አለማስታወሴ ነው ወይም የመጀመሪያ ቢጫ ካርዱን መመልከቴን አለማስታወሴ ነው ለዚህ ነገር የተዳረኩት እንጂ ሆን ብዬ አይደለም፣ ይቅርታም እጠይቃለሁ ለደጋፊዎች፣ ሁለተኛ አይለመደኝም ሲልም ጭምር ሀሳቡን ሰጥቷልና ለሁጎ ኤኪቲኬ በሊቨርፑል ጥሩ ጅምርን እያደረገ እንደሆነ ግን ምንም ጥያቄም የሌለው ጉዳይ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ በዚህ የውድድር ዘመን የፕሪሚየር ሊጉን ዋንጫ ማሸነፍ ካልቻለ በእርግጠኝነት ከስራው ይባረራል ሲል የአርሰናል የቀድሞ ተጫዋች የነበረው ሮቤርት ፒሬዝ ይናገራል። ፈረንሳዊው ተጫዋች አርቴታ የፈለጋቸውን ተጫዋቾች ለማምጣት ብዙ ድጋፍን አግኝቷል፣ ነገር ግን አሁንም ዋና ዋንጫዎች እያመለጡት ነው የሚል ድፍረት የተሞላበት አስተያየቱን የሰጠው። አርሰናል በዚህ ክረምት እንደ ኤቢሪቼ ኢዜ፣ ቪክተር ዮኬረሽ፣ ማርቲን ዙቤሜንዲና ሌሎችም 8 ያክል ፈራሚዎችን አድርጓል። ኖኒ ማንዱዌኬ፣ ክሪስቲያን ሞስኩዌራ፣ ፒየሮ ሂንካፒዬ፣ ክሪስቲያን ኖርጋርድ ባሉ ጠንካራ ተጨማሪዎችም ቡድናቸውን አጠናክረዋል። አርቴታ አርሰናልን ወደ ክብር ለመምራትም በጥቂት ጊዜያቶች ተቃርቧል። ስለዚህ ይህ ቡድን የመጨረሻው እርምጃን እንዲወስድም ሊረዳው የሚችል ሰው መሆኑን ለማሳየት የሚያገኘው የመጨረሻ ድል ሊሆን ይችላል ተብሏል። ፒሬስ ከአርሰናል ጋር ዋንጫዎችን ስለማሸነፍ የተወሰነ ልምድ ያለው ሲሆን አርቴታ በዚህ የውድድር ዘመን ከጫፍ መድረስ ካልቻለ ቦርዱ በመጨረሻ ለውጥ ለማድረግ ይወስናል ብሎም ያስባል። ሮበርት ፒሬስ ለፉት መርካቶ ሲናገርም በእኔ እምነት አርሰናል በዚህ ዓመት ዋንጫ ማሸነፍ ካልቻለ አመራሩ ሌላ አሰልጣኝ መፈለግን ያስባል። እዚያ ለ5 ዓመታት ቆይቷል፣ እናም በሚያሳዝን ሁኔታ ዋንጫ አምልጦታል። ለደጋፊዎች ያስፈላጊው ነገር የሊግ ሻምፒዮን መሆን ነው። በክረምቱ የዝውውር መስኮት ገንዘብ አውጥቷል። እሱ የተወሰኑ ፍላጎቶችንም አቅርቧል። ይህ ደግሞ በአርሰናል ቦርድም እንግዲህ ተሟልቷል። አርሰናል ሻምፒዮናውን ካላሸነፈ በእርግጠኝነትም በአሰልጣኝነት ቦታ ላይ ለውጥ ይኖራል ብዬ አስባለሁ። ቀላል አይሆንም፣ ምክንያቱም ሊቨርፑል አለ፣ ማንቸስተር ሲቲ እዚያ ያለ፣ ቼልሲም ብዙም አይርቅም። ነገር ግን አርሰናል ዋንጫውን ለማሸነፍ የሚያስፈልጉት ካርዶችን በሙሉ ተጫዋቾች ያሉት ብዬ አስባለሁ ሲልም ጭምር ነው እየተናገረ የሚገኘው። የማንቸስተር ዩናይትድ ያልተረጋጋ የውድድር ዘመን የአሰልጣኝ ሩበን አሞሪም የወደፊት እጣ ፈንታ ላይ አዲስ ጥርጣሬን እየፈጠረ ሲሆን ፖርቱጋላዊው አሰልጣኝ ከመባረራቸው በፊት ስልጣናቸውን መልቀቅ እንደሚችሉ ሪፖርቶች ይጠቁማሉ፣ ወይም ደግሞ መልቀቂያ ሊያስገባ እንደሚችል የሚያሳዩ ዘገባዎች በትልቁ እየወጡ ይገኛሉ። ሩበን አሞሪም በኖቬምበር 2024 ስልጣኑን ከያዙት ወዲህ በኦልድ ትራፎርድ አስቸጋሪ ጊዜያቶችን ነው እያሳለፈ የሚገኘው። ደካማ የሊግ አቋምንና እየጨመረ የመጣውን ትችትም የአሰልጣኝ ስማቸውን ወይም ሲቪያቸውን ሊያበላሽ ይችላል ተብሎ ይታሰባል። እነ ኢኒዮስ እና ሰር ጂም ራትክሊፎች
ሌላ እንግዲህ ከማሰናበት ይልቅ ቀጣይነትን ይመርጣሉ ተብሏል። ነገር ግን እየጨመረ የመጣው ጫና ግን ሩበን አሞሪም ውሳኔውን ራሱ እንዲወስን ሊያስገድደው ይችላል ተብሏል። ማንቸስተር ዩናይትዶች ባለፈው የውድድር ዘመን በሩበን አሞሪም ስር ፕሪሚየር ሊጉን በ15ኛ ደረጃ አጠናቋል። በአትሌቲክ ቤልባኦ የዩሮፓ ሊግ ፍጻሜም በቶትንሃም ተሸንፏል። ከዛ በተጨማሪ ግን በዚህ የውድድር ዘመን አቋማቸው ብዙም አልተለወጠም። ተጫዋቾቹ ጥሩ አፈጻጸምንም እያሳዩ እንደሆነ ጭምር ነው የሚታመነውና አሁን ላይ እንግዲህ አልተለወጠም። ተጫዋቾቹም ጥሩ አፈጻጸም እያሳዩ አይደለም እና ሩበን አሞሪም ቡድኑን ለማነሳሳትም እየተቸገረ እንዳለ ነው የሚታመነው። የፕሪሚየር ሊግ ግዙፉ ክለብ በአሁኑ ወቅትም በፕሪሚየር ሊጉ 14ኛ ደረጃ ላይ የሚገኝ ሲሆን በሩበን አሞሪም ላይ ያለው ጫና በየሳምንቱ እየጨመረ ነው። እንደ ዘገባዎች ከሆነ እንደ አይፔፐር ዘገባ ከሆነ በተለይ የዩናይትድ አመራሮች በአሰልጣኝነት ጸንተው የቆሙ ሲሆን በአሁኑ ጊዜ ክለቡን ለቀው እንዲሄዱ ፍላጎቱ የላቸውም። ነገር ግን ስማቸውን ለማዳን ሲሉ ራሳቸውን ስልጣኑን ሊለቅም ወይም ደግሞ መልቀቂያም ሊያስገባ የሚችል ፍርሃት አላቸው ተብሏል። ሰር ጂም ራትክሊፍ ከሰር አሌክሳንደር ቻፕማን ፈርጉሰን ጡረታ ከወጡ ወዲህ ክለቡን ሲያሰቃየው የነበረው የማያቋርጥ የአሰልጣኝ ለውጥም ጎጂ ዑደትን በመፍራት ለማንቸስተር ዩናይትድ ያላቸውን የረጅም ጊዜ ራዕይም ለመጠበቅ ቁርጠኛ ናቸው። ማንቸስተር ዩናይትድ ሩበን አሞሪም በትችት ምክንያት ሊለቅ ይችላል ብሎም ይፈራል። ሆኖም ግን የውስጥ አዋቂዎች ሩበን አሞሪም በራሳቸው ፍላጎት ለመልቀቅ ከወሰኑ የራትክሊፍ ትዕግስት አስፈላጊ ላይሆን ይችላል ብለው ይፈራሉ። ሪፖርቶች እንደሚጠቁሙት ከሁኔታው ጋር ቅርበት ያላቸው አንዳንድ ሰዎች ፖርቱጋላዊው አሰልጣኝ እንግዲህ ካለው አሉታዊ አካባቢ እየተዳከመ በመምጣቱ ኢኒዮስ መደበኛ ውሳኔን ከማድረጉ በፊት ስልጣናቸውን መልቀቃቸው ከሞላ ጎደል የማይቀር እንደሆነ ነው የሚያምኑት። ውጤቶቹ እየተበላሹና ትችቱ እየጨመረ በመምጣቱ የሩበን አሞሪም የወደፊት እጣ ፈንታም እየጨመረ መጥቷል። ስማቸውን ለመጠበቅ ይለቃሉ ወይስ ደግሞ በኢኒዮስ ድጋፍ ይዘው ይቆያሉ? መጪዎቹ ሳምንታት ወሳኝ ሊሆኑ እንደሚችሉ ነው የሚታመነው። የሊቨርፑል ታዋቂ ተጫዋች የነበረውና ጄሚ ካራገር አሁን ተንታኝነት እየሰራ ነው። የቡድኑ በዚህ የውድድር ዘመን አሳዛኝ ያልሆነ አጀማመርን ተከትሎ በአርነ ስሎት ቡድን ሁኔታ ላይ ትልቅ አስተያየቶችን ሰጥቷል። ሊቨርፑሎች በክሪስታል ፓላስና በጋላታሳራይ ተከታታይ ሽንፈቶችን አስተናግደዋል። እናም እነዚህ ውጤቶች በአጠቃላይ አሳማኝ ያልሆኑ አፈጻጸሞችን ተከትለዋል። ሊቨርፑል የውድድር ዓመቱ መጀመሪያ ላይም ድሎችን እያስመዘገበ ቢሆንም ብዙ ጊዜ ግን በጭንቅ ሲያሸንፉና ጎሎችን በመጨረሻዎቹ ደቂቃዎች ላይ ሲያስቆጥሩ እንዲሁ ደግሞ በርከት ያሉ ግቦችም ሲቆጠርባቸው ተመልክተናል። አሁን ደግሞ የክረምቱ ፈራሚ ፍሎሪያን ቬርትስ በጣም እየተቸገረ መሆኑ በግልጽ የታየ ሲሆን ካራገር አርነ ስሎት ጀርመናዊውን ተጫዋችም ለተወሰነ ጊዜ እንዲያርፍ ቢያደርገው የተመረጠ ነው ሲል ይናገራል። ካራገር በአጠቃላይ የሊቨርፑል የክረምት ፈራሚዎች ቡድኑ ላይ የባሰ ነገሮችን እንዳደረጉ ይሰማዋል። ምክንያቱም የአርነ ስሎት ቡድን ካለፈው የውድድር ዘመን ያክል በመከላከል ጠንካራ ስላልሆነ እንዲሁም አዲሶቹ አጥቂዎች ተጫዋቾቹ ብዙም ተስፋ ያደረጉት ወይም ደግሞ የጠበቁትን ያክል በአጥቂው ክፍል ላይ ተጽዕኖችን አላሳደሩም። ካራገር ለሲቢኤስ ስፖርት ሲናገርም በሜትሮ በኩል ሲጠቀስ ምርጥ ቡድን እየተመለከትኩኝ እንደሆነ አይሰማኝም። ሊቨርፑል አሁን ላይ እግር ኳስን እየተጫወተ አይደለም፣ ቅርጫት ኳስ እየተጫወተ ነው የሚመስለው። እናም ጨዋታዎቹ ከአንድ ጫፍ ወደ ሌላኛው ጫፍ እየተመላለሰ ነው። ምርጥ ቡድኖች በዚህ መንገድ ይጫወታሉ ብዬ አላስብም። ሊቨርፑል ከባድ ቡድን እንግዲህ ተነስቶ በመጣው ዝውውሮች ላይ ትንሽ ነገሮችን ጨምሯል። ወደፊት ምን ያተርፋሉ የሚለውን ነገር እንመለከታለን። ስለ ፍሎሪያን ቨርትስ ሲናገር ግን አሁን ባለው ሁኔታ የቡድኑ ሚዛን ትክክል ነው ብዬ አላስብም። እናም ጎልቶ የሚታየው ግልጽ ተጫዋች ደግሞ ፍሎሪያን ቨርትስ ነው። እሱ ጨርሶ በጨዋታው ውስጥ የለም። አዲስ ሊግ የመጣ ወጣት ተጫዋች ነው። እናም እንደ ሊቨርፑል ተጫዋች ደግሞ ጊዜ ሊሰጠው ይገባል። ነገር ግን አሁን ቤንች መሆን አለበት። ከቡድኑ መውጣት ወይም ደግሞ ከቋሚ ያስተላለፉ መውጣት አለበት ብዬ አስባለሁ። ሊቨርፑል ወደ ነበረበት የውድድር ዘመን ተመልሶ መሄድ አለበት። ከዚያም በኋላ መተማመንና የመከላከል ጥንካሬን ለመገንባትም መሞከር ይኖርበታል። ምክንያቱም አሁን ያለው ሁኔታ ውዥንብር ውስጥ የገባ ይመስለኛል ሲልም ጭምር ነው የተናገረው ጄሚ ካራገር። ሩበን አሞሪም ከኃላፊነቱ የሚነሳ ከሆነ ማንቸስተር ዩናይትድን የሚረከበው ማን ነው ያለው ግምት እየጨመረ የመጣ ሲሆን የቦርንመዙ አሰልጣኝ አንዶኒ ኢራኦላ፣ ሌሎችም አሰልጣኞች ያሉ፣ ነገር ግን ኢራኦላ ከኢላማዎቹ አንዱ ሆኖ ብቅ እንዳለ እየተነገረ ነው። ዩናይትድ በአሁኑ ጊዜ እየጨመረ የመጣውን ጫና ውስጥ ነው የሚገኘው። በቅርቡ በብሬንትፈርድ 3-1 መሸነፋቸው በሩበን አሞሪም ላይ ያለው ምርመራን ደግሞ አባብሶታል። ይህም ደግሞ ከክለቡ ጋር ያለው የወደፊት ሁኔታ ጥርጣሬ ውስጥ እንዲገባ ነው ያደረገው። ማንቸስተር ዩናይትዶች ወዲያውኑ እሱን ለማሰናበት ፍቃደኛ እንዳልሆኑ ተዘግቧል። ይህም ደግሞ በከፊል ውሉን ቀደም ብሎ ለማቋረጥ ከሚገመተው 12 ሚሊዮን ፓውንድ የካሳ ክፍያ ጋር የተያዘ እንደሆነ በርካቶች ያምናሉ። ነገር ግን የክለቡ አመራሮች ከትዕይንቱ በስተጀርባ አማራጮችን ማዘጋጀት ጀምረዋል።
ለዩናይትድ ስራ ቀዳሚ ተፎካካሪ ኦሊቨር ግላሰን የክሪስታል ፓላሱ አሰልጣኝና ነፃ ወኪል የሆነው ጋሬት ሳውዝጌት እንዲሁም የባርሴሎናው የቀድሞ አሰልጣኝ ሻቪ ሄርናንዴስ ያልተጠበቁ እጩ ሆነው ብቅ ብለዋል። ከነዚህ ሁሉ አሰልጣኞች ጋር አንዶኒ ኢራኦላ ዝርዝር ውስጥ ሊኖር የሚችልበት እድል እንዳለ ነው ዘገባዎች የሚያሳዩት። የዚህ ሰው ስም መኖሩ ደግሞ በርካቶችን አስገርሟል። ቢሆንም ግን የአንዶኒ ኢራኦላ የውል ሁኔታ ለአሁኑ ክለቡ የተወሰነ ጫና የመፍጠር እድል ይሰጠዋል። በቦርንመዝ ያለው ውል በዚህ የውድድር ዘመን መጨረሻ ላይ ሊያልቅ ስለሆነ ለጥያቄዎች ተጋላጭ ያደርገዋል። አንዶኒ ኢራኦላ በዩናይትድ የአማራጮች ዝርዝር ውስጥም ነው። እንደ ቶክ ስፖርት ዘገባ ከሆነ ቼሪዎቹ ዩናይትድ አሰልጣኙን እንዳይሾም ለማስቸገርም አንዶኒ ኢራኦላ አዲስ ውል እንዲፈርም ለማድረግም ጠንክረው እየሰሩ ነው። የአንዶኒ ኢራኦላ ስም በማንቸስተር ዩናይትድ የአሰልጣኝነት ቦታ ላይም በቁም ነገር እየተነሳ ነው። እናም ሙሉ እያለቀ በመሆኑ ከፍተኛ ደረጃ ላለው ጥያቄም ተጋላጭ ነው። ነገር ግን ቦርንመስ ዝም ብሎ አይቆምም። እንዳይወጣ ደግሞ ውሉን ለማደስ ቆርጠው ተነስተዋል። በዚሁ ጊዜ ዩናይትድ ሩበን አሞሪምን ከመተካት ጋር የተያዙ የፋይናንስና መዋቅራዊ ስጋቶችን ብቻ ሳይሆን ከፍተኛ ኢላማዎቻቸውን በመሾምም ሊገጥማቸው የሚችለው መሰናክልን ማለፍ ይኖርባቸዋል። መጪዎቹ ጥቂት ሳምንታትም በሩበን አሞሪም የወደፊት እጣ ፈንታና ከተባረረ በኦልትራፎርድ ከሚተካው አሰልጣኝ ጋር ወሳኝ ነገሮች ሊኖሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቸልሲ የጥር ተጫዋቾች የዝውውር መስኮት ሲከፈት የተከላካይ ክፍሉን ለማሻሻል እቅድ ይዟል። በክረምቱ የዝውውር መስኮት ማሻሻል የሚፈለጉት ቁልፍ ቦታ በመሃል ተከላካይ ክፍል እንደሆነ ተነግሯል። እንደ ፌጂያስ ዘገባ ከሆነ ጉዳቶች በመከላከል ክፍሉ ላይ ተጫዋቾችን እንዳያጡ ስላደረጋቸው ቸልሲ በጥር ወር ጥራት ያለው ፊርማ ይህንን ችግር ለመፍታትም እየፈለገ ነው። ከማርክ ጉሂ በመሳሰሉ ተጫዋቾች ጋር ስማቸው ተያይዟል። ነገር ግን የመጠየቂያ ዋጋው ዝውውሩን ሊያወሳስበው እንደሚችል ይገመታል። በጥር ወር ላይ ትክክለኛውን ጭማሪ ማምጣት የሚችሉ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚታሰበው። በስድስት የሊግ ግጥሚያዎች 8 ጎሎችን አስተናግደዋል። እናም በሜዳው ደግሞ በዚህ አካባቢ ላይ መሻሻል ያስፈልጋቸዋል። ቼልሲ ለአራተኛ ደረጃ ማጠናቀቅ እጅግ በጣም ይፈልጋል። እናም ለዋንጫዎች መታገልም ይፈልጋሉ። ባለፈው የውድድር ዘመን የዩኤፋ ኮንፈረንስ ሊግንና በቅርቡ ደግሞ የፊፋ የዓለም ክለቦች ዋንጫንም አሸንፈዋል። በዚያ ላይ ደግሞ በመገንባት አሁን ለዋና ዋንጫዎችም ለመታገል ይጥራሉ። በዩኤፋ ቻምፒየንስ ሊግ ላይ እየተወዳደሩ ነው። እናም ደግሞ ከአጥቂዎቻቸው ጋር ይፋለማሉ። በመከላከል ላይ መጠናከርም ያስፈልጋቸዋል። በጥር ወር ጥራት ያለው የመሃል ተከላካይ ለማምጣትም መፈለጋቸው አያስደንቅም። በተመጣጣኝ ዋጋ እንዲሻሻሉ ሊረዳቸው የሚችል ትክክለኛ ተጫዋችን ማግኘት ይችሉ እንደሆነ ወደፊት የሚታይ ጉዳይ ይሆናል ተብሎ ይታሰባል። በክረምቱ የዝውውር መስኮት ቡድናቸውን ለማሻሻል ጥሩ ሰርተዋል። እናም የተሳካ የውድድር ዘመን ለማሳለፍም ዓላማ ያደርጋሉ። በመከላከል ላይ ያለው ክፍተትን መሙላት ከቻሉ በዚህ የውድድር ዘመን ስኬታማ እንዳይሆኑ የሚያደርግ ምንም አይነት ምክንያት ይኖራል ተብሎ እንደማይጠበቅ ነው ዘገባዎች እያሰፈሩ የሚገኙት። ሊቨርፑል በዩኤፋ ቻምፒየንስ ሊግ ከጋላታሳራይ ጋር ባደረገው ጨዋታ 1-0 በሆነ ውጤት ተሸንፏል። ነገር ግን ከጨዋታው የመጣው አሉታዊ ነገር ያ ብቻ አልነበረም። ግብ ጠባቂው አሊሰን ቤከር ጉዳት ደርሶበታል እና መጪውንም ከቼልሲ ጋር የሚደረገው የፕሪሚየር ሊግ ጨዋታ ያመልጠዋል። ሊቨርፑል የጉዳቱን ትክክለኛ መጠን ገና ባይወስንም አሰልጣኝ አርነ ስሎት ብራዚላዊው ተጫዋች ከለንደኑ ክለብ ጋር የሚደረገው ጨዋታ በእርግጠኝነት እንደሚያመልጠው ግን አሁን ላይ አረጋግጠዋል። የሊቨርፑል አሰልጣኝ አርነ ስሎት እንደተናገሩት ከሆነ በቲም ቶክ ላይ እንግዲህ በዚህ መልኩ ከሜዳ መውጣት በፍጹም አዎንታዊ ነገር አይደለም፣ ቅዳሜ እንደማይጫወት እርግጠኛ መሆን ትችላላችሁ ብሏል። ምን ያክል ጊዜ እንደሚወስድ እንጠብቅና እናያለን፣ ቅዳሜ ግን በፍጹም አይጫወትም ብለዋል። ብራዚላዊው ተጫዋች በዚህ የውድድር ዘመን ከሊቨርፑል ምርጥ ተጫዋቾች አንደኛው ነው። ባለፈው ሳምንት መጨረሻም ከክሪስታል ፓላስ ጋር በነበረው ጨዋታ ቡድኑ በጨዋታ ውስጥ እንዲቆይ ያደረገ ሲሆን ከቱርክ ቡድን ጋር በተደረገው ጨዋታ ላይም ጥሩ እንቅስቃሴዎችን አድርጓል። ከቼልሲ ጋር በሌለበት መጫወቱ ለክለቡ ትልቅ ጉዳት ይሆናል። እነሱም ቢሆኑ አሳዛኝ አቋም ላይ ያሉና ብቃታቸው መካከለኛ ነው። አሊሰን በዚህ የውድድር ዘመን 0 ቁጥር የሌላቸው ጊዜያቶችን አድኗቸዋል። እሱ ሳይኖር ደግሞ ስራቸውን ማከናወን ይችሉ እንደሆነ ማየቱ አስደሳች ያደርገዋል። አሁን በሁሉም ውድድሮች ተከታታይ 2 ሽንፈቶችን አስተናግደዋል እና መጪው ከቼልሲ ጋር የሚደረገው ጨዋታ አስቸጋሪ ፈተና ይሆናል። ሰማያዎቹ ወጥ ያልሆነ አቋም ያሳያሉ እናም በጠንካራ ሁኔታ ለመመለስ ይፈልጋሉ። ሊቨርፑል አሁን ተጋላጭ መሆኑን ጠንቅቀው ያውቃሉ እናም እድሉን ለመጠቀም ይጥራሉ። ምንም እንኳን ሊቨርፑል በአሁኑ ጊዜ በሊጉ የደረጃ ሰንጠረዥ አናት ላይ ቢሆንም አስቸጋሪ ወደሆኑ ተከታታይ ቦታዎችም ጨዋታዎችም እየገቡ ነው። እናም በቼልሲ ሽንፈት ወደ ታች ሊያሽቆለቁላቸው ይችላል። ምርጡ ግብ ጠባቂያቸው ሳይኖር ደግሞ መጪው የፕሪሚየር ሊግ ጨዋታ ትልቅ ፈተና ሊሆንባቸው እንደሚችል ነው
በርካቶች እየገመቱም የሚገኙት። የአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬዝ በዚህ ውድድር ዘመን እጅግ አስደናቂ አቋም ላይ የሚገኝ ሲሆን የቀድሞ የሊቨርፑል ተጫዋች የሆነው ዶን ሃቺሰን እንዲሁ ክለቡ ሊያስፈርመው በተገባ ነበር ብለው ያምናሉ። ሁሊያን አልቫሬዝ ለሊቨርፑል እጅግ በጣም ጥሩ ግኝት ይሆን ነበር። ሆኖም ግን የፕሪሚየር ሊጉ ሻምፒዮን ብዙ ገንዘብ ያወጡት በሁጎ ኤኪቲኬ እና በአሌክዛንደር ኢሳክ ላይ ለመሆን ወስኗል። ኤኪቲኬ ክለቡን ከተቀላቀለ በኋላ ጥሩ ተጫውቷል። እናም ኢሳክ ደግሞ የቅድመ ውድድር ዘመን በማጣቱ አሁንም በፍጥነት ስሙን እያሳየ አይደለም፣ ወይም ደግሞ ገና ማች ፊትነሱንም በደንብ አላገኘም። ሁለቱን ተጫዋቾች ለመፍረድ ገና በጣም ነው እንግዲህ በጣም ገና ነው። እናም ደግሞ ወደፊት እጅግ በጣም ጥሩ ግዢዎች መሆናቸውን ሊያሳዩ ይችላሉ። ሆኖም ግን ደቡብ አሜሪካዊው ተጫዋች ልዩ እንደሆነ ግን ምንም ጥርጥር የለውም። የስፔኑን ክለብ ከተቀላቀለ በኋላ አሁን ላይ በጣም በትልቁ እየተሻሻለ ነው። ባለፈው የውድድር ዘመን 29 ጎሎችን ያስቆጠረ ሲሆን በዚህ የውድድር ዘመንም ተመሳሳይ የጎል መጠን እያስመዘገበ ይገኛል። ከግብ የማስቆጠር ብቃቱ በተጨማሪ የፈጠራ አስተዋጽኦም በጣም አስደናቂ እንደሆነ ነው የሚነገረው። ሁሊያን አልቫሬዝ በጣም ወጣት ነው። እናም በአሰልጣኝነትና በልምድ ደግሞ የበለጠ ሊሻሻል ይችላል። አሁን በዓለም ደረጃ እየተጫወተ መሆኑ ከጊዜ ወደ ጊዜ በጣም ትልቅ ተጫዋች እንደሚሆን ምንም ጥያቄ የለውም። ሃቺሰን ሲናገር እሱ አስፈሪ ተጫዋች እንደሆነ ያምናሉ። እናም ሊቨርፑል እሱን ማስፈረም የዝውውር ሪከርዶችን መስበር ነበረበት። በርካታ አጥቂ ተጫዋቾችን ቢያስፈርሙ በዚህ የውድድር ዘመን በአጥቂ ክፍሉ ተበታትኖ ታይቷል። አዲሶቹ ተጫዋቾች በፍጥነት መላመድና ሊቨርፑልን በጠንካራ ሁኔታ ለመመለስም መርዳት ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ይህ በእንዲህ እንዳለ ሁሊያን አልቫሬዝ ባለፈው ጊዜ ከማንቸስተር ሲቲ ጋር በፕሪሚየር ሊግ ተጫውቷል። እናም ሊጉን በሚገባ ያውቀዋል። ሊቨርፑልም ማስፈረሞት ቢሆን ኖሮ ፈጣን ተጽዕኖን ሊያሳደርለት ይችል ነበር ሲል ነው ግምቱን ያስቀመጠው የቀድሞ የሊቨርፑል ተጫዋች። ማንቸስተር ዩናይትድ የዩቬንቱስን አጥቂ ዱሻን ቭላሆቪችን በቀጣይ ወራት ለማስፈረም ፍላጎት አለው። ባየር ሚኒክም ሰርቢያዊውን ተጫዋች ለማስፈረም ፍላጎት ያላቸው ሲሆን ማንቸስተር ዩናይትድ ለአጥቂው ፊርማ የሚደረገው ፉክክርን ማሸነፍ ይችል እንደሆነም ወደፊት የሚታይ ጉዳይ ነው። ከቢልድ በተገኘው ዘገባ መሰረትም በማንቸስተር ዩናይትድ የውድድር ዘመኑ መጨረሻ ላይ ለሱ ዝውውር ለማድረግም እድል አለው። በአጥቂ ክፍል ውስጥም ተጨማሪ ጥልቀቶችን፣ ተጨማሪ ተጫዋቾችን ማምጣት ሊያስፈልጋቸው እንደሚችል ነው በርካቶች እያመኑ የሚገኙት። የ25 ዓመቱ ተጫዋች ጠቃሚ ግዢ ይሆናል። በጣሊያን ጥራቱን አሳይቷል። እናም ወደ እንግሊዝ የመዘዋወር እድሉ ደግሞ ለሱ በጣም አስደሳች ሊያደርገው ይችላል። ተጫዋቹ ለእንግሊዝ እግር ኳስ የሚያስፈልገውን አካላዊ ጥንካሬና ቴክኒካዊ ብቃትም ያለው ሲሆን ማንቸስተር ዩናይትድ ለክለቡ አስፈላጊ ተጫዋች እንዲሆንም ሊያዘጋጀው ይችላል። ማንቸስተር ዩናይትድ በቅርቡ ቤንጃሚን ሸስኮን ቢያስፈርምም ስሎቬኒያዊው ተጫዋች ግን አሁንም ከእንግሊዝ እግር ኳስ ጋር እየተላመደ ነው። በአጥቂ ክፍል ውስጥም የበለጠ ጥልቀት ያስፈልጋቸዋል። እናም ዱሻን ቭላሆቪች በክረምቱ የዝውውር ወቅትም የተፈረመውን ተጫዋች በአጥቂ ስፍራ ላይ ሊደግፍ ይችላል። አጥቂው የውል ጊዜው በውድድር ዓመቱ መጨረሻ ላይ ያበቃል። እናም ማንቸስተር ዩናይትድ በዋነኝነት በተመጣጣኝ ዋጋ ሊያስፈርመው ይችላል። በጥር የዝውውር መስኮት ከዚሁ ተጫዋች ጋርም ቅድመ ውል ለመፈራረምም ይሞክሩ እንደሆነ ማየቱ አስደሳች ያደርገዋል። ይህ በእንዲህ እንዳለ የጀርመን ሻምፒዮን በአጥቂ ክፍሉ ላይ ተጨማሪ ተሰጥኦ ለመጨመርም እየፈለጉ እንደሆነ ነው የሚታመነው። ሰርቢያዊው ተጫዋችን ይፈልጋሉ። የሱ ጥራት ያለው ተጫዋች በነፃ ዝውውር ለማስፈረምም እድል ለአብዛኞቹ ቡድኖች ፈታኝ ሊሆን ይችላል። የት እንደሚያርፍ ማየቱ አስደሳች ያደርገዋል። የ25 ዓመቱ ተጫዋች በዚህ የውድድር ዓመትም በሁሉም ውድድሮች በ9 ግጥሚያዎች 6 ጎሎችን ያስቆጠረ ሲሆን ማንቸስተር ዩናይትድ ወደፊት ሊረዳው ይችላል። ወደ እንግሊዝ እግር ኳስም አናት ላይ ለመመለስ እንደርሱ ያለ ጥራት ያለው ተጫዋችም እንደሚያስፈልጋቸው ነው በርካቶች ሀሳቦቻቸውን አሁን ላይ እየሰነዘሩ እንደሚገኝ እየተዘገበም የሚገኘው። የተወደዳችሁ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። በዚህ ቻናል ላይ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ለዛሬ ግን የያዝንላችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን ስላደመጣችሁን ደግሞ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬው ፕሮግራምን እየመራሁኝ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ ስናደርስ ቆይታን አድርገናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ውድ ቤተሰቦቻችን የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩን በአክብሮት ነው የምንጋብዘው። በነገው ጠዋት በሚኖረው ፕሮግራማችን ላይ ደግሞ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት በፕሮግራማችን ላይ ይዘን እንመጣለን። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን አስፍሩልን። በነገው ፕሮግራማችን ስንመጣም የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት እናነሳለን። ስለተከታተላችሁን ስላደመጣችሁን ግን ከልብ አድርገን ነው የምናመሰግነው። መልካም ጊዜም መልካም ቀንም እንዲሆንላችሁ በአክብሮት እመኛለሁ። መልካም ጊዜ ይሆንላችሁ።